ሰላም እንዴት አላችሁ? ውድ ዩቲዩብ ተከታታዮቼ ዛሬ ይዤላችሁ የመጣሁት በዓለማችን ላይ ለስኬት ምርጡ መንገድ ተብሎ የሚታመንበትን ኮሚኒኬሽን ስኪል የሚለውን ነው ይዤላችሁ የመጣሁት። ሰው ኮሚኒኬሽን ስኪል ከሌለ ምንም አይነት ስራ ብትሰሩ ከማንም ጋር ለንግግር የሚሆን ለምንም ብትሄዱ መግባባት የምትችሉበትን ቋንቋ መርጣችሁ ነው የምትሄዱት። እሱ ደግሞ ምንድነው ኢንተርናሽናል ላንጉጅ የሆነው እንግሊዝኛ ቋንቋ ነው ማለት ነው። ሶ ኢንግሊሽ ላንጉጅ ዊ ሃቭ ፎር ስኪልስ ዘን ከነሱ መካከል ደግሞ ስፒኪንግ አለ፣ ሊስኒንግ አለ፣ ሪዲንግ ኤንድ ራይቲንግ አለ። ሶ ብዙ ጊዜ ሰዎች መናገር አልችልም፣ መጻፍ፣ ማንበብ፣ ማዳመጥ ግን እችላለሁ ትላላችሁ። ሶ ይህም ቪዲዮ ተከታተሉና ስፒኪንግ ስኪል ወይም ደግሞ የመናገር ክህሎታችንን እንዴት ልናዳብር እንችላለን የሚለውን ችግራችሁን ትፈታላችሁ ማለት ነው። ሰው ብዙ ጊዜ መናገር እንቸገራለን። ለምንድን ነው ትላላችሁ? ሰው ይህ ከምን የተነሳ ነው? ወይም ደግሞ እንዴት ልናስወግድ እንችላለን ችግራችንን? የመናገር ችግራችንን ማንበብ እየቻልኩ ማዳመጥ እየቻልኩ መጻፍ እየቻልኩ ለምንድን ነው ከሰዎች ፊት ለፊት እንግሊዝኛ ቋንቋን መናገር የማልችለው? ምንድን ነው ችግሩ ብላችሁ ለተቸገራችሁ ይህ ቪዲዮ ለእናንተ ነው። ሰው to avoid your speaking skill problem ይህንን ችግራችሁን ለማስወገድ ደግሞ ብዙ መንገዶች አሉ። look at first of all you have to avoid frustration ፍርሃት ማስወገድ አለባችሁ። ብዙ ጊዜ ፍርሃት እንዳንናገር ወይም ደግሞ ይህንን ቋንቋ እንዳናዳብር በሰዎች ፊት ቆመን እንዳንናገር ኮንፊደንስ የሚያሳጣን ምንድን ነው? ፍርሃት ነው። so you have to avoid frustration መፍራት ማስወገድ አለባችሁ። ይህንን ለማድረግ ደግሞ ቋንቋን ለማዳበር ደግሞ ፍርሃት የመጀመሪያው ማሰሪያ ነው። ሰው መጀመሪያ ኮንፊደንስ ይኑራችሁ። ኮንፊደንስ ካለን ከሰዎች ፊት ሂደን ኢቭን እየቻልን አስታውሱ፣ ፕሬዘንቴሽን ላይ የሆነ ሰው ፊት ለፊት በራሳችን ቋንቋ እንኳን ለመናገር እንፈራለን አይደለ? ፕሬዘንት ለማድረግ ሰው ቋንቋ ለመልመድ ደግሞ ፍላጎት መኖር አለበት፣ ሞቲቬሽን መኖር አለበት። ይህንን ፍላጎታችንን ደግሞ ፍርሃት እንዳይሸፍንብን እሱን መጠንቀቅ አለብን። ሶ ዩ ሃቭ ቱ አቮይድ ፍራስትሬሽን ፍርሃትን ማስወገድ አለብን መጀመሪያ። ፍርሃትን ካስወገድን በኋላ ደግሞ ጀስት ሄደን በሰዎች ፊት ለመናገር ፍርሃት ካስወገድን በኋላ ወይም ደግሞ መጀመሪያ ማድረግ ያለብን ምንድነው? ዩ ሃቭ ቱ ፕራክቲስ ስፒኪንግ ዴይ ቱ ዴይ በየቀኑ ፕራክቲስ ማድረግ አለብን። ባገኘነው አጋጣሚ እንግሊዝኛን ፕራክቲስ ማድረግ አለብን። ፕራክቲስ ስናደርግ ደግሞ ምንድነው የግድ ሰዎች መኖር የለባቸውም። በራሳችን ፕራክቲስ ማድረግ ይቻላል። እንዴት ነው ቋንቋን በራሳችን ፕራክቲስ ልናደርግ የምንችለው? ሰዎች ከሌሉስ ልንል እንችላለን። ሰዎቹ በአማርኛ ወይም በራሳቸው በእናት ቋንቋቸው እየመለሱልንም ቢሆን እያወሩንም ቢሆን እኛ በእንግሊዝኛ ፕራክቲስ ማድረግ ወይም ደግሞ አንቺ ቋንቋ መልመድ መናገር ፍላጎት ካለሽ ሰዎቹ በራሳቸው ቋንቋ ቢመልሱልንም ምን ማድረግ አለብን ማለት ነው? ፕራክቲስ ማድረግ አለብን በእንግሊዝኛ። እኛ በእንግሊዝኛ እናወራቸዋለን፣ እነሱ በፈለጉት መመለስ ይችላሉ። ፕራክቲስ የምንለው እሱን ነው። ሰው የመጀመሪያው ምንድነው ማለት ነው? ፕራክቲስ ማድረግ አለብን ማለት ነው። ፕራክቲስ ስናደርግ ደግሞ ምንድነው ስፒክ አውት ላውድ የቀን ከቀን ውሏችንን በራሳችን ድምፅ እየደጋገምን መናገር አለብን ማለት ነው። እንደገና ደግሞ በአካባቢያችን የምናያቸውን ነገሮች በአማርኛ ዲስክራይብ ከማድረግ ይልቅ ዲስክራይብ ኢን እንግሊሽ ላንጉጅ በእንግሊዝኛ ዲስክራይብ አድርግ መግለጽ አለብን ማለት ነው። ሌላኛው ያው ሌላ ቋንቋ ከሚናገር ሰው ጋር ቢሆን እኛ በእንግሊዝኛ ለመናገር መሞከር። እንግሊዝኛ የተሰባበረ ቮካብለሪ አልችልም፣ ቃላቶች እንዴት ነው ሴንቴንስ ግራመር ስትራክቸሩ ተወላገደ ሳንል ዩ ሃቭ ቱ ፕራክቲስ በእንግሊዝኛ ቋንቋ ፕራክቲስ ማድረግ አለብን። እነሱ በምንም ይመልሱልን እንደዛ ማድረግ አለብን ማለት ነው። ሌላኛው ቤስት ዌይ ኦፍ ኢምፕሩቪንግ ስፒኪንግ ላንጉጅ ኢዝ ሊስን ሞር ቱ ስፒክ ቤተር። ማዳመጥ ደግሞ አለ። ማዳመጥ ፎር ኤግዛምፕል የእንግሊዝኛ ሙዚቃ ማዳመጥ። የእንግሊዝኛ ሙዚቃ ስናዳምጥ እኛም አብረን እንለዋለን ማለት ነው። ሰው የእንግሊዝኛ ፊልም ማየት እንግሊሽ ሙቪስ ራይት። ሶ እነዛ ፊልም ላይ የሚሰሩ ሰዎች በእንግሊዝኛ ቋንቋ እስከሆነ ድረስ ዩ ሃቭ ቱ ሊስን ኤንድ ዩ ሃቭ ቱ ሴይ ዋት ዜይ አር ሴይንግ የሚሉትን ነገር እያልን በምናዳምጥበት ጊዜ እነሱ የሚሉት ነገር በሚገባን ጊዜ እኛ ደግሞ መናገር ያንን ነገር ፕራክቲስ ማድረግ አለብን ማለት ነው። የተለያዩ ኢንግሊሽ ፖድካስትስ ደግሞ እንግሊሽ ፖድካስት ደግሞ ማዳመጥ በእንግሊዝኛ የሚደረጉ ኤቭሪ ሚዲያ ላይ ያሉ ነገሮችን ማየት። ፎር ኤግዛምፕል ቴሌቪዥናችሁ ላይ ቢቢሲ ወይም ደግሞ አልጀዚራ ወይም ደግሞ ኤኒ እንግሊሽ ላንጉጅ ኒውስ ያላቸውን ነገሮች
ማየት፣ ማዳመጥ፣ እነሱን ማዳመጥ ሰው እነሱን በምታዳመጥ ባይዘዌ ማዳመጥ ለስፒኪንግ አንድ ቤስት ዌይ ነው። አዳመጥን ማለት ለመናገር ይቀለናል እንደማለት ነው። ሌላኛው ደግሞ ፍሬዝን መማር፣ ቮካቡለሪን መማር ራይት ዩ ሃቭ ቱ ጀስት ዲቨሎፕ ዮር ቮካቡለሪ። ቃላት ካሉ ለመናገር አንቸገርም። ብዙ ጊዜ የምንቸገረው እንግሊዝኛ ቋንቋ ለመናገር የምንቸገረው ላክ ኦፍ ቮካቡለሪ ስለሚያጋጥመን ነው። የቃላት ማጠር፣ የፍሬዝስ ማጠር፣ ክሎዝስ ማጠር፣ እንደገና ደግሞ ሴንቴንስ ስትራክቸር ብሳሳትስ እንላለን። ሰው ለመናገር እነዚህ ቮካቡለሪ ወርድ ፎርሜሽን ማለት ነው፣ ፍሬዝስ ኦር ሴንቴንስ ስትራክቸር ግራመር ማለት ነው። እነዚህን ነገሮች መማር ዩ ሃቭ ቱ ለርን ግራመር፣ ዩ ሃቭ ቱ ለርን ዩዝፉል ፍሬዝስ ኤንድ ራይት ዩ ሃቭ ቱ ፕሮዲውስ ኦር ዩ ሃቭ ቱ ክሬት ወርድስ ዲክሽነሪ ማለት ነው። ዲክሽነሪ ላይ ሰው ቃላት ካሉ እንትናችን የመናገር ክህሎታችን እነዛን ቃላቶች ካወቅን የቃላት እጥረት ከሌለብን የመናገር እጥረታችን እየቀነሰ የመናገር ችግራችን እየተቀረፈ ይመጣል ማለት ነው። ሰው ፕራክቲስ በምታደርጉበት ጊዜ ይሄ ብል እወረዳለሁ፣ አፍራለሁ፣ ትክክል አይደለሁም ምናምን ማለት የለባችሁም ማለት ነው። ራይት ሶ ፕራክቲስ ፐርፌክሽን አይፈልግም፣ አይጠይቅም። ፐርፌክት መሆን ለመግባባት ነው እንጂ ፕራክቲስ ለማድረግ ፐርፌክት መሆናችሁ አያስፈልግም። ፐርፌክት ከመሆናችሁ በፊት ነው ፕራክቲስ የምናደርገው። ራይት ሰው ምንጊዜም መልመድ ማዳበር የፈለግነው ስፒኪንግ ስኪል እስከሆነ ድረስ እንግሊዝ ላንጉጅ ስፒኪንግ ስኪል እስከሆነ ድረስ እንግሊዝኛ ቋንቋ የሚዳስሳቸውን ነገሮች ሁሉ ፕራክቲስ ማድረግ፣ መከተል፣ አቴንሽን ሰተን እነሱ ላይ ትኩረት ማድረግ አለብን ማለት ነው። እሱ ማለት ደግሞ ቅድም እንዳልኳችሁ ዜና የእንግሊዝኛ ዜና ማየት፣ የእንግሊዝኛ ሙዚቃ ማዳመጥ፣ የእንግሊዝኛ ፊልሞችን መከታተል ራይት። እነሱን በምንከታተልበት ጊዜ ሰዎች በሚናገሩበት ጊዜ እኛ ምን እየወሰድን እንሄዳለን ማለት ነው። ትሬንድ ከነሱ እንወስዳለን፣ እናዳምጣለን። ሰው ዊ ካን ሰይ ዋት ዜ አር ሴይንግ እነሱ የሚሉትን ነገር ነው ማለት እንችላለን ማለት ነው። ሌላኛው ፕራክቲስ ለማድረግ የሚጠቅመን ነገር ምንድን ነው? ሪከርድ ዮር ሰልፍ በስልካችን ወይም ደግሞ ኤኒ ሪከርደር ተጠቅመን ፕራክቲስ እያደረግን ያንን የራሳችንን ድምፅ ደግመን በምናዳምጥበት ጊዜ ከዛ በኋላ ከሪከርድ በኋላ እኛ ያንን ነገር ለማለት አንቸገርም ማለት ነው። ራይት አንቸገርም። እሱን ነገር ሰው ሪከርድ አድርገን የራሳችንን ስህተቶችን እናዳምጣለን፣ እናርማለን፣ ስህተቶችን እንሰማና እናስተካክላለን ማለት ነው። ሶ የራሳችንን ድምፅ በምናዳምጥበት ጊዜ ሪከርድ አድርገን በምናዳምጥበት ጊዜ አንደኛ ስህተታችንን እናየዋለን፣ እናስተካክለዋለን። ሁለተኛ ደግሞ ዩ ካን ቢውልድ ኮንፊደንስ ቢውልድ እናደርጋለን ማለት ነው። ኮንፊደንሳችን ይጨምራል። ኮንፊደንሳችን ፍርሃት የነበረው እየቀነሰ ይሄዳል ማለት ነው። ይህንን ይዤ ከህዝብ ፊት ብናገረው ወይም ደግሞ ኮሚኒኬት ለማድረግ የሆነ ሰው ጋር አፖይንትመንት ቢኖረኝ እንደዚህ መናገር እችላለሁ ብለን ይሄንን ነገር ማዳበር እንችላለን ማለት ነው። ሌላኛው ደግሞ አሁንም ደግሞ ቤስት የምንለው ምንድነው? ኤክስፓንድ ዮር ቮካቡለሪ። ይሄ ምንድነው? ቮካቡለሪ ቃላትን ማወቅ ስፒኪንግን አቀናብረን እንድንናገር ወይም ደግሞ ቃላትን ፍሬዝን ወይም ደግሞ ሴንቴንስ አድርገን ለመናገር ቮካቡለሪ ወሳኝ ነው። ቃላትን ማወቅ ማለት ነው የግድ ነው ማለት ነው። ሌላኛው ደግሞ ፕራክቲስ ስናደርግ ሪል ፒፕል ጋር ወይም ደግሞ ዊዝ ከተቻለ ኔቲቭ ስፒከርስ ጋር ወይም ደግሞ ቋንቋ የመጀመሪያ ቋንቋቸው ከሆኑ ሰዎች ጋር ፎር ኤግዛምፕል ነጮችን ስናገኝ እንግሊዝኛ ቋንቋ የመጀመሪያቸው ከሆነ ከነሱ ጋራ ለመግባባት ወይም ደግሞ ለመውራት ጆይን ማድረግ ማለት ነው፣ ከነሱ ጋር ለመውራት። ሌላኛው ደግሞ ላንጉጅ አፕሊኬሽንን መጠቀም። እነዚህ ላንጉጅ አፕሊኬሽን የምንላቸው ሄሎቶ ካሉ እነሱን ማየት መጠቀም አለብን ማለት ነው። ሌላኛው ኦንላይን እንግሊሽ ኮንቨርሴሽኖችን ነጮች ጋር ቲክቶክ ፎር ኤግዛምፕል ቲክቶክ ላይቭ ስትገቡ ነጯ ፎር ኤግዛምፕል ከኛ ላይ ብትገቡ ወይም ደግሞ ከሆነ ዝም ብሎ ለቀልድ የሆነ አማርኛ ቋንቋ ወይም ደግሞ ሌላ ኦሮምኛ የሀገራችንን ቋንቋ ከሚጠቀሙ ሰዎች ላይቭ ከመግባት ይልቅ ከነጮች ላይቭ ገብቶ ሁሉም እዛ ውስጥ ገስት ላይ ያሉ ሰዎች ቲክቶክ ላይ የሚያወሩት እንግሊሽ ስለሆነ ከነሱ ጋር ገብተን ማዳመጥ እንችላለን ማለት ነው። ሰው ማዳመጥ ስፒኪንግ ስኪልን ያዳብርልናል ማለት ነው።
እንደገና ደግሞ ግራመርን ደግሞ ኢምፕሮቭ ማድረግ ሌላኛው የስፒኪንግ ኮንፊደንስ እንዲኖረን እና ደግሞ ስፒኪንግ ስኪል ኮሚኒኬሽን ስኪልን እንድናዳብር የሚያደርገን ደግሞ ምንድነው ግራመር ኖሌጅ ነው። ግራመር ማወቅ ስፒኪንግ ስኪል ኮንፊደንስ እንዲኖረን እና ስትራክቸራሊ ምንድነው ፉል ሚኒንግ የሆነ ነገር እንድናስተላልፍ ያደርገናል ማለት ነው። ሌላኛው ከመጀመሪያው እንደገለጽኩት ዩ ሃቭ ቱ ቢ ኮንፊደንስ ሊኖራችሁ ይገባል። ኮንፊደንስ ያለው ሰው ተወላገድኩ እንዲሆንኩ አይልም። ራይት የቋንቋ የመጨረሻ ጎሉ ምንድነው? መግባቢያነቱ ነው። ለመግባባት ነው የምንፈልገው። ስለዚህ እንደዚህ ሆንኩ ተሳሳታለሁ ብለን እንትን ሳይለ ኮንፊደንስ ሊኖረን ይገባል። እነዚህም ግራመርን ሌሎችንም እነዚህ ከላይ የጠቀስኳቸውን ነገሮች ካደረግን በኋላ ፉል ኦፍ ኮንፊደንስ ሁነን ነው መቅረብ ያለብን። ለመናገር የሆነን ሰው ልናናገር ፎር ኤግዛምፕል ስንሄድ ኮንፊደንስ ሊኖረን ይገባል። እውቀቱ ቢኖራችሁም ሁሉ ነገር ቢኖር ኮንፊደንስ ከሌለ ምንም ነገር ማድረግ አይቻልም። ራይት ሶ ይሄንን ኮንፊደንስ ይዘን ነው ወደ ሰዎች መቅረብ ያለብን ማለት ነው። ከዛ ውጭ የመጨረሻው ምንድነው? የሀብቱ ሴት ክሊር ጎል ግልጽ የሆነ ጎል ሊኖረን ይገባል። ስለ ቋንቋው እኔ ይህንን ቋንቋ የምጠቀመው ለምንድን ነው የሚለው ለመግባቢያነት ነው። ቋንቋ የሚያገለግለን ለመግባቢያነት ብቻ ነው፣ ሌላ ነገር የለውም። ሰው መጀመሪያ ይህንን እንግሊሽ ስፒኪንግ ላንጉጅን ሳዳብር ለምንድን ነው የሚለው ከማን ጋር ልግባባበት ነው ምን ላደርግበት ነው የሚለው ክሊር የሆነ ጎል ልናስቀምጥ ይገባናል ማለት ነው። 4 ስኪልስ ነው ያሉን። ከነሱ መካከል ስፒኪንግ ነው ዛሬ ያየ ነው። ሌሎች 3 ይቀሩናል። በሚቀጥለው ቪዲዮ እነሱን ፕሬዘንት አደርግላችኋለሁ። ዩቲዩብ ቻናሉን ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አዳዲስ ነገር እንዲደርሳችሁ። በአካልም በኦንላይንም ደግሞ ለመማር ስትፈልጉ ከስር የተቀመጠው ስልክ ቁጥር መደወል ይቻላል። ታንኪዩ ቬሪ ማች